አለን ብለን ወደ 4000 አካባቢ እስካሁን ባለው ሁኔታ ስራ ፈላጊዎችን መዝግበናል። ከነዚህ ስራ ፈላጊዎች መካከል ወደ 3400 የሚሆኑት የስራ እድል በተለያየ የስራ መስክ የስራ እድል ፈጥረናል። በቋሚም በጊዜያዊ ማለት ነው። አኳያ ትልቅ ድርሻ አላቸው እና በወረዳችን በተለይ ኤፍኤስአርፒ ወደ 3 ሽርክና ማህበር አደራጅተን 5.5 ሚሊዮን አካባቢ ፕሮጀክቱ ጭምር አስተዋጽኦ አድርጎ የስራ እድል የፈጠርንበት ሁኔታ አለ። ልጆቹ ከ3ቱ ማህበር ውስጥ ወደ 2 ሚሊዮን አካባቢ መጓጫ አላቸው። 25% ልጆቹ 75% ፕሮጀክቱ ችሎ ጭምር ያደራጀናቸው። ከነዚህ ውስጥ አንዱ የዱቄ ቀበሌ የሚገኘው የዶሮ የአንድ ቀን ጫጭት ነው የሚገኝበት ማለት ነው። ይሄ ምናልባት እንግዲህ የፈጀው ወደ 1.9 ሚሊዮን አካባቢ ነው። 25% የወጣቶቹ ድርሻ ነው። 75% የፕሮጀክቱ ነው። የገባውም ወደ 5060 አካባቢ የአንድ ቀን ጫጭት ነው የገባውና ዛሬ ቅድም ሲባል እንደነበረም ወደ 21 አካባቢ ቀናቸው ነው። ስሜ ደመቀ ካሳነህ እባላለሁ። አሁን ተደራጅተን እየሰራን ያለ 15 ሆነን ነው። ዞሮ ዞሮ ፊት ላይ ከቦታውም አንፃር ምናምን ልምዱም ስለሌለን ፍራቻ ነበረን። አሁን ግን በቃ በጣም አሪፍ ደረጃ ላይ ነው ያለ። በቃ ውጤታማ እንደምንሆን ነው በቃ የሚሰማን። ሲጀመር አሁን በቃ በጣም አሪፍ ነው። ዶሮም በፍጥነት እያደገ ነው። በቃ አሪፍ ነው። ጥሩ ደረጃ ላይ እንደርሳለን ብዬ አስባለሁ። በቃ ባለው ነገር ስራው በቃ መጀመሪያ ስናስበው ከባድ መስሎን ነበር። ማለት የአንድ ቀን ጫጭት ልምድም ስለሌለን እኛ መጀመሪያ አልፈልግንም ነበር። ግን አሁን ሲገባን በቃ በጣም ቀላል እንደሆነ ነው። በቃ ሲጀመር ቀላል ነው። ከመንግስት አለ እሱን አርገን በጋራ 1.9 ምናምን ነው በቃ የፈጀብን አጠቃላይ። ሌላኛው ወጀላን ቀራቅላይም ለ14 ወጣቶች በደለባ ዘርፍ የስራ እድል ፈጥረናል። በዚህ ፕሮጀክት ወደ 2.6 ሚሊዮን የሚፈጅ የልጆችንም የፕሮጀክቱንም ድርሻ አድርገን 14 ወጣቶች አካባቢ ፈጥረናል። የኬት ጋር ለ5 ወጣቶች ወደ 3 ሚሊዮን አካባቢ በወተት ልማት እንግዲህ ጨራታም ጭምር ስለነበር አሸንፈው የወተት ሁሉም በተለይ በፕሮጀክት እንትን የተባለው ወደ ተግባር የገቡ እንደሆነ ይያዝ ነው። በዶሮ እርባታ እንግዲህ ብዙ ወጣቶችን ፈጥረናል። በነገራችን ላይ በዚህ በጀት አመት እነዚህ አካባቢ ወደ 4 ማህበር አካባቢ ያለን በተለይ አደይ የሚባል ፕሮጀክትም ጭምር ልጆቹም የተወሰነ አስተዋጽኦ አድርገው የገባበት ሁኔታ ነው ያለ። በጥቅል ግን ወስደን ስናይ አሁን ወጣቱ ወደ መነቃቃትም ጭምር የሚፈጥር ተግባር ነው። ከዚህም ዘሎ ከነሱ ተጠቃሚነትም ሌላው ማህበረሰቡ አርሶ አደሩ ወጣቱ ከዚህ ትምህርት ጭምር እንዲወስድ ነው የኛ ፍላጎት ማለት ነው እንጂ ሁሉንም ወጣት በዚህ ዘርፍ ብቻ አድሬስ ማድረግ በመንግስት አቅም በፕሮጀክት አቅም ብቻ አድሬስ ማድረግ አይቻልም። ግን ደግሞ ወጣቱ ከዚህ ትምህርት ወስዶ ህይወቱን ጭምር እንዲቀይር ትምህርት የሚወስዱ ለዱቄ ቀበሌ ከዚህ በኋላ እነዚህ ወጣቶች ሞዴል ናቸው። ትምህርት የሚወሰድባቸው ናቸው። አድሬስ ለማድረግ ቀበሌዎችን ሙከራ እያደረግን ነው። የዳበና አካባቢ አድሬስ አድርገናል። ወጀላን ቀራቅ አካባቢ አድሬስ አድርገናል። ዞሮ ዞሮ ግን ተደራሽ ለማድረግ ጥረት እያደረግን ነው የሚል እንትን ያለኝ። አመሰግናለሁ።